ከዚህ ቀደም በለቀቁት አንድ ቪዲዮ ላይ ኮሜንት ሴክሽን ላይ አንድ ጥያቄ ቀርቦ ነበር። በጥያቄው መሰረት ለኔ ምርጥ ምሎን የሃይብሪድ ተሽከርካሪ አይነት አቀርብላችኋለሁ። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አድርጉ። ዓለማችን ላይ ከሚገኙ ምርጥ የተሽከርካሪ አምራች ድርጅቶች ውስጥ አንደኛው የጃፓኑ ቶዮታ ሞተር ኮርፖሬሽን ነው። የጃፓኑ ቶዮታ ሞተር ኮርፖሬሽን ካመረታቸው ምርጥ የሃይብሪድ ተሽከርካሪ አይነቶች ውስጥ አንደኛው ራቫ4 ነው። ራቫ4 እንግዲህ ከቶዮታ ኮሮላ ቀጥሎ ዓለም ላይ በጣም ብዙ ዩኒት የተሸጠ የተሽከርካሪ አይነት ሲሆን በአምስተኛው ጄኔሬሽን ግን በፕላጊን ሃይብሪድ መጥቷል። የሃይብሪድ ተሽከርካሪ አይነቶች የተለያዩ ቢሆኑም በአምስተኛው ጄኔሬሽን ግን በፕላጊን ሃይብሪድ ቫሪያንት መጥቷል ማለት ነው። ይህ በአምስተኛ ጄኔሬሽን የመጣው ቶዮታ ራቫ4 ፕራይም በሚል ስም የመጣ ሲሆን ባለ 5 ወንበር ኮምፓክት ክሮስኦቨር ኤስዩቪ የቦዲ ስታይል ይዞ የመጣ ሲሆን ከኋላ በኩል ሰፋ ያለ እቃ ማስቀመጫ፣ ፓኖራሚክ ሰንሩፍ፣ ከዛ በተጨማሪ ደግሞ ስፖርቲ ሉክ ያለው በጣም የሚያምር የቦዲ ስታይል ያለው የተሽከርካሪ አይነት ነው። ይህ ተሽከርካሪ በ2.5 ሊትር ኢንላይን 4 ሲሊንደር ፔትሮል ኢንጂን እና ከፊት 179 ከኋላ ደግሞ 53 ሆርስ ፓወር ያላቸው 3 ፐርማነንት ማግኔቲክ ሞተር የተገጠመለት ተሽከርካሪ ሲሆን በአጠቃላይ በነዳጁና በሞተሮቹ አማካኝነት 302 ሆርስ ፓወር ማመንጨት የሚችል እጅግ በጣም ምርጥና ጉልበት ያለው ተሽከርካሪ አይነት ነው። እዚህ ተሽከርካሪ ላይ የተገጠመው የትራንስሚሽን አይነት ኤሌክትሮኒካሊ ኮንትሮልድ ሲቪቲ ትራንስሚሽን ሲሆን ይህም 6 ስፒድ አውቶማቲክ ትራንስሚሽን በመባል ይታወቃል። በዚህም እንግዲህ ከ0 እስከ 100 ኪሎ ሜትር ፐር አወር ለመድረስ 5.5 ሰከንድ ብቻ ይፈጅበታል ማለት ነው። በዚህ ተሽከርካሪ ላይ 18.1 ኪሎዋት አወር የሆነ ሊቲየም አየን ባትሪ የተገጠመለት ሲሆን በኤሌክትሪክ ብቻ 68 ኪሎ ሜትር ወይ ደግሞ 42 ማይል ድረስ መሄድ የሚችል ሲሆን ኮምባይን ሲስተም በመባል ወይ ደግሞ በአንድ ሊትር ነዳጅና ኤሌክትሪክን ጨምሮ አጠቃላይ 33 ኪሎ ሜትር ይሄዳል ማለት ነው፣ በአንድ ሊትር ማለት ነው። ነገር ግን በፉል ቻርጅ እና ተሽከርካሪያችን ነዳጅ ታንከር ፉል አድርገን እስከ 600 ማይል ድረስ ወይ ደግሞ 965 ኪሎ ሜትር ድረስ መሄድ የሚችል የቶዮታ ራቫ4 ፕራይም ምርት ነው ማለት ነው። ስለዚህ ቶዮታ ራቫ4 እንደዚህ አይነት ፐርፎርማንስ ይኖራል። የዚህን ተሽከርካሪ ባትሪ ቻርጅ ለማድረግ በሌቭል 1 እና ሌቭል 2 አማራጮች መጠቀም እንችላለን። ሌቭል 1 ቻርጀር የምንለው እንግዲህ በ120 ቮልት ነው። እሱ ከ10 እስከ 12 ሰዓት ሲፈጅብን፣ በሌቭል 2 ቻርጀር ደግሞ በ240 ቮልት ማለት ነው ከ3 ሰዓት እስከ 4 ሰዓት ተኩል ይፈጅብን ይችላል ማለት ነው። ስለዚህ ቶዮታ ራቫ4 ፕራይም ከሃይብሪድ ተሽከርካሪ አይነቶች በፕላጊን ሃይብሪድ ተሽከርካሪዎች ውስጥ የሚመደብ ሲሆን እጅግ በጣም ምቹ፣ ሪላያብል፣ ጥሩ የሆነ ፐርፎርማንስ ያለውና ድራይቪንግ ኤክስፒሪየንስ ያለው የተሽከርካሪ አይነት ነው ማለት ነው። እናንተ እንግዲህ በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። አዲስ ከሆናችሁ ፎሎ አድርጉ። ይመቻችሁ።